ለዚህ ለሰራተኛ ስትል ዝም በይ አንቺ። ወይኔ አትጭቅጭቂኝ በእናትሽ። ሁሉ ካወራው ይበቃኛል። ልዝናናበት ተይኝ በቃ። ግን ባርኮት እንዴት እንደዚህ አይነት ሰው ሆንክ? አደይ ምን ነው? እኔ የምለው ባርኮት እንዴት ነው? አሪፍ ጊዜ እያሳለፋችሁ? አዎ ፍቅር ደሜን አታፊው። እንደዛ ከሆነ ስኳር ላምጣላችሁ ወንድሜ። ያው ከአደይ ጋር ቁጭ ብላችሁ የፈላውን ደምህን ትጠጡታላችሁ። እንዴ አደይ ነይ አብረሽን በይ። ምን አልክ አንተ? እኔ ሊዲያ ነኝ ከሰራተኛ ጋር ቁጭ ብዬ ምግብ የምበላው። ምን እያልሽ ነው? የሰማሽውን ነው። በጣም ጉረኛ ነሽ። እሺ አሁን ውጭ ሌላ ባሌ ቲያትር ላቅርብለት። ስልኳን መልሽላት። አልሰጣት ምን አልሽ? ኧረ እባክህ አንድ ነገር ብታደርገኝ የከፋ አደጋ ውስጥ ነሽ። ዝም በይ። አደይ እንዴ አደይ አንቺ አደይ እንዴ በከሰት ስታፈና ነው አደይ ተረጋግሽ። ቆይ አንቺ እንዴት ከሰል ቤትሽ አስቀምጠሽ ትተኛለሽ? እንዴ ሞተሽ ነበር እኮ። እኔ አይደለሁ እና ታዲያ ማን ነው? አላውቅም። እሺ በቃ ተረጋጊ። ጭሱ ነው እንዴ? አንቺ ነሽ አይደል ፍቅር? ኧረ ባርኮት እኔ አይደለሁም። ባርኮት እኔ አይደለሁም አልኩህ እኮ። ቆይ እሺ ብትሞትብሽስ? አውቄ አይደለም መብራት ጠፍቶ ነበርና ሲመጣ እሷ ክፍል አስቀምጬው ሄድኩ። እንዴት እንደዚህ ታደርጊያለሽ ፍቅር? እንዴ አውቄ አይደለም። ተረጋጊ በቃ። አሁን እንዴት ነሽ? እኔ ሶፍት አልናገርሽም ብዬ ነው። ቆይ ምንድን ነው የሰራሽው? ቆይ ምንድን ነው የምትለኝ ባርኮት? ቆይ ልጅቷን በከሰል አፍነሽ ልትገጊያት ነው እንዴ? አውቄ አይደለም። ለምን አትሰማኝም? የከሰል ጭስ አፍኖ እንደሚገል አታውቂምና ነው? እሺ ምን አድርጊ ነው የምትለኝ? ይኸውልሽ ፍቅር እኛ ብቻ አለንም የአደይ አደራ። አደይም የኛ አደራ ናት። ከዚህ በኋላ ምንም ነገር ስታረጊያት እንዳላይ። ለዚህ ለሰራተኛ ስትል ዝም በይ አንቺ። ሁለተኛ እንደዚህ እንዳሰማሽ። አሁን ከፍቴ ዞር በይ ፍቅር። ስነ ስርዓት ይኖርሽ እንጂ። ቆይ ለምንድን ነው ነፍስ የምታስጨንቂያለሽ? ባለጌ ነሽ እያልከኝ ነው? የኔስ ነፍስ አታሳዝንህ? አንተን ፍለጋ ፍቅርን ፍለጋ እንደዚህ ስትባዝን እባክህ እንዴ ነፍሴን አሳርፋት። ፍቅር አንቺ እኮ እህቴ ነሽ፣ ለዛውም አብሮ አደግ ጓደኛዬ። ያንተን ወንድምነት አልፈልግም። ወንድሜ ባርኮት ብቻ ነው። የወንድምነቴን ልሰጥሽ እችላለሁ። ከሱ ውጪ ምንም ልሰጥሽ አልችልም። ያለኝ ደግሞ እሱ ነው። እሱም ደግሞ መጠየቅ አይጠበቅብሽም። እሺ ለአንተ ስል ምን ልሁን? ምን ላድርግ? ያልከኝን ሁሉ አድርጋለሁ። እስኪ ቆይ ፍቅር ልጠይቅሽ፣ ትወጂኛለሽ? ለእኔስ ጥሩ አመለካከት አለሽ? አዎ እወድሃለሁ። ለአንተ ጥሩ አመለካከት አለኝ። ምንም ቢሆን ለአንተ ሆናለሁ። ስለዚህ የምትወጂኝ ከሆነ ተይኝ። ለእኔ ጥሩ አመለካከት ካለሽ ለማፈቅረው ሰው አሳልፈሽ ስጪ። ይህንን ካደረግሽ የምር ትወጂኛለሽ ማለት ነው። እኔ የምወደውን ሰው ለማንም የምሰጥ ተራ ሰው አይደለሁም። እሺ ታውቂያለሽ፣ ከአንቺ ጋር መከራከር ትርፉ ልፋት ነው። ዴቭ ዴቭ፣ አንተ ዴቭ! ወይኔ ፍቅር። ሊዱ አንድ ጥያቄ ልጠይቅሽ? እሺ ጠይቂኝ። አንድ የምታፈቅሪው ሰው
ከወደድሽኝ ለምወደው ሰው ለማፈቅረው ሰው አሳልፈሽ ስጪኝ ካለሽ ትሰጪዋለሽ? ፍቅር ይዞሻል እንዴ? አሁን የጠየቅኩሽን ብቻ መልሽልኝ። አሳልፌ ከሰጠሁትማ ምኑን ወደድኩት? ግዴታ የኔ መሆን አለበት። የምታፈቅሪው እንዲህ ቢልሽ ምን ታደርጊያለሽ? ማን ስለሆነ ነው እሱ እኔ እንደዚህ የሚለኝ? አንድ ምክር ልምከርሽ የኔ ቆንጆ፣ ሁሌም በወንዶች ላይ የበላይነትሽን ማረጋገጥ አለብሽ። ምን ታደርጊያለሽ? እስኪ ንገሪኝ። ይኸውልሽ ወንድ ልጅ ክብር አይወድለትም። ከለመንሽው ዝቅ ካልሽለት እንደ ኳስ ጢባ ጢቤ ነው የሚጫወትብሽ። ስለዚህ ኮራ ማለት አለብሽ። እንደ ጣዖት እስኪያመልክሽ ድረስ የፈለግሽው መንገድ መጠቀም አለብሽ። ከዛ በኋላ በልቡ ያነግስሻል። በልቡ ካነገሰሽ በኋላ ደግሞ እንደፈለግሽ ታደርጊዋለሽ ማለት ነው። በቃ ይሄ ነው እንግዲህ። ፈረስ ያደርሳል እንጂ አይወካ። ሊዲያ ሊዲያ ሊዱ ወይኔ አትጭቅጭቂኝ በእናትሽ። ሁሉ ካወራሁ ይበቃኛል። ልዝናናበት ተይኝ በቃ። እንዴት ነው አሁን ትሻለሽ? ደህና ነኝ። በቃ እኔ ቁርስ ልስራ። አይደል? ትገርምኛለሽ እኮ እንደ አንቺ አይነት ጥንካሬ ያላት ሴት አይቻልም። ዙሪያን የከበቡ እኮ እንደዛ ስላልሆነ ነው እንጂ በጣም ብዙ ጠንካራ ሴቶች አሉ። ግን ምን አይነት ሚስት ማግባት እንደፈልግ ታውቂያለሽ? ልባም፣ ጠንካራና ብርቱ የሆነች ሴት። እንደዛ አይነት ሴትማ እኮ ገጠር ሞልቷል። ከተማ ውስጥ እንደዚህ አይነት ሴት ይገኛል ብለሽ ነው? ችግር የለውም። እኔ ከአብሮ አደጎች ይፈልግ ያመጣልሃለሁ። አንቺን የመሰለች ከሆነችማ ምንም ሳላቅማማ ነበር። ምን አልከኝ ባርኮት? ማገዝሽ ነገር አለ? አረ ምንም ታገዘኝ ነገር የለም። ግን ባርኮት እንዴት እንደዚህ አይነት ሰው ሆንክ? አደይ ምን ነው? ማለቴ ንጹህ ልብ ያለ በጣም ጥሩ ሰው ነህ። በዛሬ ደግሞ ንጹህ የወንድምነት ፍቅር ነው የምታሳየኝ። ወንድሜ ነው ያልሽ? አዎ ወንድምነት። ብዙዎች ጋር የሌለ ንጹህ ልብ አንቺ ጋር አለ። አሁንማ ከቤት ራሱ እንድትወጪ አልፈልግም። እንዳት ኢኮኖሚያሽ የእውነት ባርኮት በጣም አመሰግናለሁ። ባዶነት፣ ብቸኝነት እንዳይሰማኝ ያገኛል። ባርኮት ምን እየሆንክ ነው? እንዴት እንደዚህ አይነት ንግግር ትናገራለህ? ዛሬ እህቴ ነሽ ባልክበት አንደበት ነው ነገ አፈቅርሻለሁ የምትላት? ተረጋጋ እንጂ ምን እየሆንክ ነው? ምን ነው ባርኮት ፈዘዝክ? ዴቭ መጣ እንዴ? አዎ መጣ። እኔ የምልህ አመሻለሁ ብለኸኛል ነበር እንዴ? እንዴት ልትመጣ ቻልክ? ምን እባክህ፣ ሰውዬው እኮ ስልክ አላነሳ ሲለኝ ቶሎ ተመለስኩ። አይደል? አዎ። ምን ሆነሃል? ተርበተበትክ? አረ ምንም እንደዚሁ ነው። በቃ እኔ ቁርስ ልስራ። ዴቭ ተቀመጥ እንጂ። እኔ የምለው ባርኮቴ እንዴት ነው? አሪፍ ጊዜ እያሳለፋችሁ ነው? አዎ ትንሽ እኮ አሟት ነበር፣ ለዛ ነው። አሟት? እና ታዲያ አንተ እዚህ ምን ትሰራለህ? አብረሃት አትሆንም እንዴ? ይኸውልህ ባርኮቴ፣ ሴቶች ሲያማቸው ወንድ ልጅ ካጠገባቸው እንዲሆን ይፈልጋሉ። ይኸውልህ ደግሞ የራሴ የሚሉት ወንድ። ስለምንድን ነው የምታወራው ዴቭ? እንዴ ስለ ፍቅረኛ ነው። የምን ፍቅረኛ እንዴ? የዛኔ እኮ በስልክ አስተዋውቀኝ ነበር፣ በአካልም አስተዋውቃቸዋለሁ ብለኝ ነበር። ምን ነው ችግር አለ? ተጣልታችኋል? አረ ደህና ናት። ይሻልሃል ባርኮት። ይኸውልህ የያዝከውን ጠበቅ ብታደርግ ጥሩ ነው።
ካልሆነ የዘንድሮ ሴቶች አይቻሉ ትንሽ ለቀቅ ስታደርጋቸው የሆነው እንዲመጣና አፈፍ ያደርጋቸዋል። ስለዚህ ተጠንቀቅሽ። እኔ የምለው እዚህ ብዙ ትቆያላችሁ እንዴ? የተወሰነ ጊዜ እንቆያለን። ታውቃለህ፣ ቤቱ በጣም ተመችቶኛል። ቤት አይደል እንዴ? አዎ፣ እታለምስ እናት አይደለች? አዎ እናት ነች። ዴቭ ምን ለማድረግ እያሰበ ነው? አደይ እስካሁን አልተኛሽም እንዴ? አዎ ትንሽ ስራ ነበረችብኝ። እሷን ጨርሼ ልተኛ ብዬ። ልጆቹ እስካሁን አልመጡም? አልመጡም። እኔ የምለው እስቲ ቁጭ አንድ ነገር ላናግርሽ እፈልጋለሁ። ባርኮት አስቸኳይ ካልሆነ ደክሞኛል፣ ልተኛ። ኦኬ። አይ በቃ ተኝ፣ ሰሞኑን እናወራለን። ደህና ደር። ደህና ደርሽ። ቤት ደግሞ ተመልሰን መጣን። ወይ ወንድሜ እስካሁን አልተኛም እንዴ? የት ነበር ያመሻችሁት? አንተ ደግሞ የትኛው ተቆጣጣሪ ትራፊክ ነህ? እባክህ አቺ ዝም በይ። አንቺን ያናገረሽ የለም። ፍቅር ታላቅ ወንድምሽ ነኝ። ምንሽን ስሚ። የት ነበር ያመሻችሁት? ወይኔ ወንድሜ በቃ ታናሽ ታልሰማለች አይደለ? አንቺ ልጅ አታናጂ፣ ስነ ስርዓት ይኖርሽ። ምንድነው ግን የኢትዮጵያ ወንዶች እንዳለ ችግራችሁ አንድ አይነት ናችሁ። ክለብ ያሉት ከኛ ጋር ካልቆያችሁ ብለው እዛ ሲጨቃጨቁ ነበር። አንተ ደግሞ እዚህ ትነዘንዘናለህ። ኡፍ ደግሞ እኮ ነው ያልጠጣው። እሷ በጠጣችሁ ነው መሰለኝ ሞቅ ያለኝ። ፍቅር ደሜን አታፊው። እንደዛ ከሆነ ስኳር ላምጣላችሁ ወንድሜ። ያው ከአደይ ጋር ቁጭ ብላችሁ የፈላውን ደምህን ትጠጡታላችሁ። ዝም በይ አንቺ። አደይ በእንዳንቺ አይነቷ የምትጠራ ሴት አይደለችም። ምን አደይን እንዳይሆን ብቻ ሴት ተብላ ከኛ ጋር ያወዳድርካት ያለው? አንቺ መዘበራቅሽን አቁሚ። እንደውም ተነሱና ግቡ። ነገ ጧት እንነጋገራለን። ተነሱ። ተነሽ አንቺ። ላይ እንጫ ሂጂ ግቢ። ባርኮቴ አልተኛም እንዴ? አዎ እባክህ፣ እነዛ ልጆች ተጠብቁ። አልተኛም። አምሽተው ነበር የመጡት። በዛ ላይ ደግሞ ጠጥተዋል። አደይን እንዳይተናኮላት ብዬ ነበር። አሁን እነሱም እሷም ተኝተዋል። አንተ እንዴት እስካሁን አልተኛም? እኔማ ተኝቼ ነበር። ያለ መጠን ውሃ ጠጣሁና ያው ስመላለስ ነው ማድረግ። በል ቶሎ ተመለስ፣ ነገባናተኛ። በልሽ ደህና ነህ? እሺ ሰላም ነህ? ሰሞኑን ግን ባርኮት ምን ነው አደይ ቤት ተመላለሰ? የሆነ ነገርማ አለ። አይ አረ በጭራሽ። ደግሞ ምን አይነት ሀሳብ ነው ማስበው? ብሉ ብሉ። እንዴ አደይ ነይ አብረሽን በይ። ምን አልክ አንተ? እኔ ሊዲያ ነኝ ከሰራተኛ ጋር ቁጭ ብዬ ምግብ የምበላው። ምን ነው ከእሷ ጋር ብትበይ ክብርሽ ይቀንሳል? የማን ክብር ነው የሚቀንሰው? አንተ እኔ እኮ ሊዲያ ነኝ። ከአንቺ ብትበልጥ እንጂ መቼስ አታንስም። ለነገሩ እኮ ልክ ናት። ወርቅ በድንጋይ በመዘኛ አይመዘንም። ምንድነው አንቺ ደግሞ ድንጋይ ወርቅ ምናምን የምትይው? ስለ እኔ ከሆነ የምታወሪው እኔ አልማዝ ነኝ። እሺ ከድንጋይና ከወርቅ ጋር አልወዳደርም። ምን ያስቃል? አይ እንግዲህ በቃ። ወይኔ ሊዲያ እንደዛ የሼፍ ምግብ አማርጠሽ እንዳልበላሽ አሁን የሰራተኛ ምግብ ልብላ? ቆይ ምንድነው የምትስቁት? አይ ምንም። ወርቅ ከድንጋይ ጋር ተወዳድሮ ራሱን ሰቀለ። ከዚያም አልማዝ ተነሳና ከድንጋይ ጋር ተወዳድሮ ከፍ ያለ ቦታ ላይ የነበረውን ወርቅ አውርዶ ራሱን ሰቀለ።
የሚገርመው ነገር ግን ሁለቱም ተወዳድረው ከድንጋይ ጋር ይደርሱ። እኔን ከእነሱ ጋር እያወዳደርከኝ ነው? እነሱ ስትይ አንቺንም ጭምር ነዋ። ስነ ስርዓት ይኖርሽ እሺ። እንብላበት እንጂ ዳዊት፣ እኔን ነው ከሰራተኛ ጋር እያወዳደርከኝ ያለው? እንደውም አልበላም። እሺ ይቺ ቀበጥ የሆነች ልጅ። አደይ እዚህ ጋር ከምትቀመጪ እንጀራ ምናምን ጨምሪ። እሺ አንቺ ምንድነው በር ላይ ቆምሽ የምታደርጊው? ልጅቷ እያበደችልሽ እና አንቺ ምን አገባሽ? እዚያ ነው ደክችልሽ። አንተ ማለት የልቤ ንጉስ ነህ። ገና ሳይክ ልቤ ትርክክክ ነው የሚለው። አይኖች፣ ጣቶች፣ ከንፈር፣ ደረት፣ ችግኝ እና ደግሞ ብታይ እዚህ ቤት ያሉት ሰዎች እንዳለ አንድ ላይ ነው የሚኖሩት ተሰብስበው። በዛ ላይ ደግሞ ሼፍ የላቸውም ብታይ ማለት ነው። እና ሰራተኛ አለቻቸው። ሰራተኛዋም አሰሪዋም አንድ አይነት ልብስ ነው የሚለብሱት። እኔ በቃ ምርር ብሎኛል። አንተ ጋር ተመልሼ ብመጣ ይሻለኛል። ምን እያልሽ ነው? የሰማሽውን ነው። በጣም ጉረኛ ነሽ። እሺ አሁን ውጭ ሌላ ባሌ ቲያትር ላቅርብለት። በባያችሁ እንዴት እንደሚያጨናንቁኝ። አሁን እሷን ተዋትና የጀመርኩትን ልጨርስልህ። እና አንተ ማለት ለእኔ የኔ የልቤ ንጉስ ነህ፣ የኔ ልዑል፣ በቃ ሁሉ ነገር ነህ። አደይ አደይ አደይ! አቤት ፍቅርዬ። ይህ ስትይኝ ሰማሽ? አዎ ፍቅርዬ ነው ያልኩሽ። አንቺ የማትረቢ አንቺ ማን ስለሆንሽ ነው የኔን ስም የምታቆላምጪው? ልጅ ውጭልኛ። አደይ! አቤት አቤት ብቻ ነው የምትይኝ? እና ምን ልበል? ስሜ እንዳትጠሪው አልሽኝ እኮ። አሁን ጥሪ። እሺ ምን ልታዘዝ? መጀመሪያ ስሜን ጥሪ። አሁን ወደ ጉዳይሽ ግቢ። ለምንድን ነው የጠራሽኝ? ቆይ ግን እንዴት ነው አንቺ እንደዚህ ጥንግብ ያልሽው? ይኸውልሽ ማንነትሽን ባትረሺ ጥሩ ነው። እሺ ሂጂ አሁን ሻይ አፍይልኝ። አንቺ የማትረቢ። ቆይ ፍቅሬን ዝቅምኝማ ዝም ብዬ አላይሽም። በቅርቡ አብደሽ ጎዳና ላይ ነው የምትገኘው። ይሄን ካላደረግኩ እኔ ፍቅር አይደለሁም። ደስ አስደነገጥከኝ እኮ። ይቅርታ። እሺ ነው ያደይ የኔ አበባ፣ የልቤ ብርሃን፣ የኔ መስከረም። ዳዊት እነኚህን ቃላቶች ባትጠቀማቸው መርጣለሁ። ቆይ እሺ እኔ ከዚህ በላይ ምን ልሆንልሽ? በቃ ልክ እንደ ባርኮት ንጹህ ወንድም ብቻ ሆነልኝ። ባርኮት እንደ እህቱ ነው የሚያይሽ? አዎ አንተም እንደሱ ንጹህ ወንድም ሆነልኝ። ደስ ያለ ትመስላለህ። ምን ተገኝቶ ነው? አይ የራሴው ጉዳይ ነው። እና ከደስታ አታካፍለኝም? ሌላ ቀን እነግርሻለሁ። ባይሆን ላግዝሽ። አረ ምንም። ደግሞ ፍቅር ከመጣሽ ሌላ ጣጣ ነው። አሁን ውጣልኝ። እና ቆይ እዚህ ኪችን ውስጥ እኮ እኔና አንቺ ብቻ ነን ያለነው አይደል? አደይ ሂጂ ቤቱን አስተካክዬ እንዲሰራዋለሁ። እሺ ዴቭ፣ ላንተ ስል ኦንላይን ምግብ አሰራር እየተማርኩ ነው። በቅርቡ ከሰራተኛዋ በልጬ ይልሃለሁ። ማነሽ ደግሞ ሰራተኛ? ይቺ አቃጣሪዋ እኮ ማናት? እሷ ደግሞ አደይ ናታ። ኦ እሷን ነው እንደ የምትይው? እኔ ደግሞ እኮ ሌላ ሴት መስለኝ። ሌላ ሴት እዚህ ምን ትሰራለች? አይ ራስሽን እኮ ዝቅ ስታደርጊ እዚህ ቤት ውስጥ ደግሞ ከአንቺ ጋር የሚወዳደር ሰው ስለሌለ ሌላ አዲሱ የመጣ መስሎኝ ነው። በይ ለማንኛውም ጨርሹ። እሷ ጀምረዋለች። ደግሞ ጨው እንዳይበዛብሽ።
ወይኔ ፍቅር ስንቱን ወንድ እንዳላንበረከኩ የዚህ መጫወቻ አሉን። አደይ 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 ምንድነው? ምን ሆንሽ? ምን ሆንሽ ትይኛለሽ እንዴ? ቆይ አንቺ ልታሳብጂኝ ነው የምትፈልጊው? ልጁ ምንድን ያስነካሹ? ማንን ነው? ዳዊትን ነው እንዴ? እኔ ምን አስነካዋለሁ? ለምን ራሱን አትጠይቂው? እሺ አሁን ሂጂ ውጭልኝ። አደይ ነይ ተመለሽ። አንተ ሌባ ሌባ ምን ትሰራለህ እዚህ ጋር? ማነህ አንተ? ምን እያልክ ነው? አይ ሰሞኑን አላየሁሽም እና ላይሽ ፈለግኩኝ። በቃ አሁን አየኝ አይደል? ሂድ ከዚህ። በቀዳዳ ስታይ አይንህ እንዳይንሸዋር። ምን ይመስላል ይሄ? እቺ ደግሞ ምን ትመስላለች? ጭራሽ እቺ ደግሞ ብለህ ትሰደባለህ? ምን ነው የምትሰራው የሰው በር ላይ? ትታወቃላችሁ እንዴ? ምንድነው ዝም አልሽ? አንቺ ደግሞ ኬት ያመጡት ቀውስ ነሽ። ስታስጠላ። ጭራሽ እኔን ትሰድበኛለህ? ምን ይመስላል ይሄ ደግሞ ሲያስጠላ። አራት ትደብዬ የሰፈር ልጅ እኮ ነው። ዝም በይ እባክሽ። አንቺ ደግሞ አደይ በቃ እዛ ጠብቅሻለሁ። በኋላ እንገናኝ። አንቺ ነሽ እዚህ የማንም የሰፈር ዱርዬ እየሰበሰብሽ የምታሰድቢ? ቆይ እኔና አንቺ እንገናኛለን። እሺ ጠብቂ። የኔ ፍቅር በፍቅርሽ ተማርኬያለሁ። የልቤ ንግስት ሆነሻል። እስከዛሬ ደግሞ ላስቀየምኩሽ በጣም ይቅርታ አድርጊልኝ። እሺ? ያኔ ግን እንደዛ ስትገፋኝ የምጠብቅ ስለምወድ እንደነበር ታውቃለህ አይደል? አውቃለሁ። ለዛም ደግሞ እድሜ ዘመኔን ስከስሽ እኖራለሁ። እርግጠኛ ነህ? በደንብ። አንቺን የመሰለሽ ልጅ አግኝቼ እንዴት እርግጠኛ አልሆንም? እንደዛ ከሆነሽ ደግሞ መኝ ደስተኛ አድርግሻለሁ። እሺ? እንግዲህ እሱን የምናየው ይሆናል። ደግሞ ምንድን ነው አኩርፈሻል? ቆይ ምን አለበት በሆነ ቢሆን? ወይኔ ፍቅር። አደይ አደይ አንቺ አደይ ጠራሽኝ? ፍቅር እነዚህ ቤት ውስጥ ካንቺ ውጪ ሌላ ላይ አለ? ሂጂ ዴቪን ጥሪልኝ። ተኝቷል እኮ ቀስቅሿ። ሂጂ እንደውም ታዩ ሂጂ ወደ ኪችን ሂጂ። እናቴ መድኃኒቱን በስርዓት እየወሰድሽ ነው? አዎ እኔማ መጥቼ ይሻለሁ። እሺ እሺ። ሰሚኛለሽ? ከዛሬ ጀምሮ እኔ ስፈቅድልሽ ብቻ ነው እሺ ስልክ የምታወሩ። ምን እያደረግሽ ነው? ከቤተሰቤ ጋር እኮ ነው እያወራሁ ያለሁት። ኧረ እባክሽ አንቺ ቤተሰብ አለሽ እንዴ? እና ቤተሰብ ካለሽ ምንድነው በሰው ቤት እንደሚጠብስሽ? ይኸውልሽ ፍቅር ስነ ስርዓት ያዥ እሺ? እኔ እንደፈለግሽ መሳደብ ትችያለሽ፣ ቤተሰቤን ግን እንዳትናገሪብኝ። ምን አልሽ አንቺ ደሃ የደሃ ልጅ? አንቺ ልጅቷ ምን አድርጊ ነው የምታያት? እኔ ነው አንቺ ልጅ የምትለኝ? አዎ አንቺን ነው። ቆይ ምን ታርግሽ? አደይ ምን አርገሻት ነው? ስልክ እያወራሁ መጣችና ከዚህ በኋላ ማውራታችንን ብላ ቤተሰቤን መሳደብ ጀመረች። ስልኳን መልሽላት። አልሰጣትም። ምን አልሽ? አንቺ አንቺ እኔ ለዚህ ሰራተኛ ብለሽ ተናገርከኝ? ቆይ ማሚ ትምጣ፣ አንቺ ደግሞ እሰራልሻለሁ። አንቺ ፍቅር እስከ መቼ ነው እንደዚህ የምኖረው? እኔ ደሃ የሆንኩት ፈልጌ ነው እንዴ? በቃኝ። ከዚህ በኋላ ከዚህ ቤት መውጣት አለብኝ። የሆነ ነገር ሳይፈጠር ወጥቼ ሌላ ስራ መስራት አለብኝ። ከዚህ በኋላ የቤተሰቡ የግጭት መንስኤ መሆን የለብኝም።
እኔ እኮ አላምንሽም። ለዛች ሰራተኛ ተደርጎ አንቺ መጣሽ? ቆይ ግን ያንዳሰባለኝ ምንድነው? ለሷ አግዘው ነው አይደል? እኛ እንደዚህ የጠመድን ለምን የሆነ ነገር አናርጋት? ምን እናድርጋት? ቤት ውስጥ የሆነ ነገር እንስረቅና እሷ እንደሰረቀችው አስመስለን ለምን ከዚህ ቤት አሽቀንጥረን እናስወጣት? አዎ እሱ ጥሩ ሀሳብ ነው። ማሚ አባቷ የሰጣት የማትደራደርበት ሀብል አላት። እሱን እንሰርቃለን። ሀብሌት እንዳለ ታውቂያለሽ? አውቃለሁ። ፍቅሬ ስትቀማኝማ ዝም ብዬ አላያት። ፍቅሬ? አይ ፍቅሬን አልኩ እንዴ? ማለቴ ማሚንና ባርኮትን በጣም እየተጋራችኝ። ሴቶች ምግብ ደርሰዋል። አንቺ እኛ ነው ሴቶች ያልሽው? ሂጂ ውጭልኝ! አንቺ ማትረቢ ሌባ ውጭልኝ! ሌባ እንኳን አይደለሁም። እሺ ምን ትመስላለች? እንዴት ነው ደግሞ የሚያደርጋት? አደይ የምር በጣም ናፍቀሽኝ ነው የመጣሁት። ብታይ እዛ ሆኜ ራሱ ሀሳቤ ሙሉ አንቺ ጋር ነበር። ዳዊት እኔ ላንተ መሆን ሴት አይደለሁም። በቃ በጊዜ ብትረሳኝ ይሻላል። ከዚህ በላይ ነፍሴን አታስጨንቃት። አደይ እኔንም ተረጅኛ። ቢያንስ ቆም ብለሽ ያለሁበትን ስሜት ለመረዳት ሞክሪ እንጂ። እኔ በዚህ ሰዓት በጣም ብዙ ጭንቀት አለብኝ። ሌላ ጭንቀት አልፈልግም። ደግሞ አንተ ጥሩ ሰው ነህ። አንተን ማሳዘንም አልፈልግም። እሺ ቢያንስ ምን ፈልገሽ? ይቅርታን ጠይቄ ነው የመጣሁት። ኧረ እባክሽ። አዎ አንተ ለኔ እንጅል ብለህ ሰድብከኝ? አዎ ብሰድብሽ ምን ይፈጠር? እዚህ ቁጭ ብለህ ሰፈር ድንጋይ ከምታምክ ተነስተህ ስራ ስራ። ወርኮ ሲያስጠላ አመጃ እንጫጭባ። ዝም በይ፣ አይንሽን ማጥፍ። ኧረ እባክህ አንድ ነገር ብታደርገኝ የከፋ አደጋ ውስጥ ነው። ዝም በይ። አንተ እኔን የምታየኝ? አዎ መጥተሽ ምን ታመጫለሽ? ማመጣውን ማሳይሃለሁ። እሺ ደነዝ፣ ጅል፣ ፋራ፣ አመጃ ምን ይመስላል? እንዲህ ማለት ነው። ልጅቷ ይማታል እንዴ? ባርኮት ለምን ፍቅርን አትገልጽላትም? ሰው ምን ይለኛል የሚለውን ተው። ሰራተኛ ነች እኮ ልጅቱ። ደግሞ ሰራተኛ ወደደ ልባል ነው? ሰራተኛ ሰው አይደል እንዴ? ልጅቱ ደግሞ ንጹህ ልብ ያላት ንጹህ ሴት ናት። ሳይቃጠል በቅጠል ነው። እንዲሁም ለምን አሁን አላወራትም? ቤት እኮ ማንም የለም።